ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ደውልግሲው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ መረጃዎችን እናጋራችኋለን። ውድ ቤተሰቦቻችን በአውሮፓ የመረጃ ክፍለ ጊዜያችን $125 ሚሊዮን የሚያሸልመው የዓለም ክለቦች ዋንጫ ዛሬ በይፋ ጅማሬውን ያደርጋል። ምንም እንኳን ዛሬ ለማለት ቢያስቸግርም ኦፊሻል የተያዘው ቀን ዛሬ ነው። ጨዋታው የሚደረግበትን ሰዓት ግን እንነግራችኋለን ውድ ቤተሰቦቻችን። ከዚህ በተጨማሪ በአውሮፓ ትልቅ የሚባሉ ክለቦችን የተመለከተም ወቅታዊ የዝውውር መረጃ ተካቷል። በአንድ ወቅት የዓለምን ሁሉ ቀልብ ስቦ የነበረው ተጫዋች ወደ እግር ኳስ ሊመለስ ከጫፍ ደርሷል። ከዝውውር መስኮቱ እንቅስቃሴዎች ውስጥ አንደኛው በትልቁ የምናነሳው የአውሮፓ መረጃችን ነው። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ የዝውውር መረጃዎች ለዚሁም ኮንትራት የማራዘም ሂደቶችን ተመልክተናል። በፕሪሚየር ሊግ ክለቦች በርከት ያሉ መረጃዎችን በታላላቅ የእንግሊዝ ፕሪሚየር ሊግ ክለቦች እናነሳለን። በተለይም ማንቸስተር ሲቲ ቤት በርከት ያለ የቡድን ዜና ይዘናል ከአሰልጣኝ ጆሴፍ ፔፕ ጋርዲዮላ ለየት ያለ ንግግር በኋላ። ከዛ በተጨማሪ ቼልሲ በኩል ግብ ጠባቂ ለአርሰናል ሊሸጡ መሆኑ ይታወቃል። ከቼልሲ ዝውውር ጋር በተያያዘ ግን የቀድሞ የቼልሲ ሌጀንዶች አሁንም ተቃውሞ እያሰሙ ነው። ከሰሞኑ በአጥቂ ጉዳይ ነበር። አሁን ደግሞ በቼልሲ ተጫዋቾችን የመሸጥም ሂደት ላይ ተቃውሞ እየገጠመው ይገኛል። ቼልሲ ቤት ተጨማሪ የቡድን ዜናዎችን ለዚሁ ለቼልሲ ደጋፊዎች የምናጋራችሁ ይሆናል። በሊቨርፑል በኩል ከዝውውር ጋር በተያያዘ በተለይም ፊት መስመሩ ላይ በስፋት እየሰሩ ይገኛሉ። ከፍለረን ዌድዝ ቀጣይ ሌሎች ተጫዋቾችንም ከጀርመኒ ማምጣት እቅድ አላቸው ተብሏል። ተጨማሪ መረጃዎችን በሊቨርፑል በኩል እናነሳለን። የጊዜ ጉዳይ ካልሆነ በስተቀርም ሊቨርፑልን ይለቃል ስለተባለውም ተጫዋች ተጨማሪ መረጃ እንደዚሁ ለሊቨርፑል ደጋፊዎች የምናጋራችሁ ይሆናል። አርሰናል ከአንድ በላይ አጥቂ ያስፈልገዋል ካሉት ጀምሮ የዝውውር መስኮቱ ሲጠናቀቅ አርሰናል ጥሩ ዝውውሮችን ፈጽሞ እንደምናገኘው እርግጠኛ ነን እያሉ ነው አርሰናላውያን። ከአርሰናል ጋር በተያያዘም አንድ ተጫዋች ለማምጣት ከወደ ፈረንሳይ መልማዮቻቸውን ልከዋል። ከዛ በተጨማሪ ተጫዋቹን ሁኔታን በቅርብ ርቀት ሲከታተሉ እንደነበረ ተረጋግጧል። በአርሰናል በኩል ግን ከዝውውር ጋር በተያያዘ ሰፋ ያለ መረጃዎችን አግኝተናል፣ እናጋራችኋለን። ወደ አርሰናል ስለሚመለሰውም አንድ ተጫዋች ተጨማሪ መረጃ እንደዚሁ ለአርሰናል ደጋፊዎች በቡድን ዜና የመረጃ ክፍለ ጊዜ ስናነሳ ዴክላን ራይስን በተመለከተ ተጨማሪ መረጃ ለአርሰናል ደጋፊዎች እናጋራለን። በዩናይትድ እና በአርሰናል መካከል ያለው ቪክተር ጊዮኬሬስን በተመለከተና ወደ ማንቸስተር ዩናይትድ ለመምጣት አስቀድሞ ስለተስማማው ብሪያን ምቤሞ በተመለከተ አሁን ያገኘናቸው አዳዲስ መረጃዎች አሉ። ለዩናይትድ ደጋፊዎች ከዚህ ጋር በተያያዘ ሰፋ ያለ ጥንቅር እናደርሳቸዋለን። በተለይም ዩናይትድያን በጉጉት የሚጠብቁት የብሪያን ምቤሞን ጉዳይ እንደሆነ እናውቃለን። አዲስ መረጃ አግኝተናል፣ ለዩናይትድያን እናጋራቸዋለን። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ሰፋ ያለ የቡድን ዜና ስናነሳ ብሩኖ ፈርናንዴስ እንደ ክለብ ማንቸስተር ዩናይትድን ለሽያጭ ስላቀረቡት ተጫዋቻቸውም በማንቸስተር ዩናይትድ እና በኢትዮጵያ መካከል አንድ ትስስርንም ልናነሳ ወደናል። ዩናይትድ ኢትዮጵያ በመረጃ ክፍለ ጊዜያችን ይሄን ብቻ አይደለም የምታደምጡት ውድ ቤተሰቦቻችን፣ ተጨማሪ መረጃዎችን አካተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለሰጣችሁን ሐሳብ አስተያየት ግን አስቀድመን እጅግ አድርገን እናመሰግናለን። ሀገራዊ ጉዳይ እንደ ሁልጊዜው አስቀድመን እንጀምር። ዛሬ የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ 2 ጨዋታዎች ይደረጋሉ። ሸገር ደርቢን እንመለከታለን። በዛሬው ዕለት የሸገር ደርቢ ጨዋታ የሚደረገው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። ልክ ይሄ ጨዋታ እንደተጠናቀቀ ሻምፒዮኑ ኢትዮጵያ መድን ከሃዲያ ሆሳዕና ጋር እንደዚሁ በተመሳይ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያደርግ ይሆናል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ እሁድ ሲቀጥል ግን
አራት ጨዋታዎችን እሁድ ብቻ እንመለከታለን። ታዲያ የእሁዱ ጨዋታ የት ይደረጋል አራት ስቴዲየም የሚለው በትልቁ የሚጠበቅ ነበረ። ለማንኛውም ላለመውረድ በሚደረገው ትንቅንቅ ላይ አራቱ የእሁድ ጨዋታዎች ወልዋሎ ዓዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ፣ ወንጂ ሁለገብ ስቴዲየም 9 ሰዓት፣ መቻል ከኢትዮ ኤሌክትሪክ፣ ቅዱስ ጊዮርጊስ ሜዳ ቢሾፍቱ 9 ሰዓት፣ ፋሲል ከነማ ከአዳማ ከተማ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 9 ሰዓት የሚደረጉ መርሃ ግብሮች ናቸው። ኢትዮጵያ ንግድ ባንክ ከወላይታ ዲቻ ይህ ጨዋታ 12 ሰዓት ላይ እሁድ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው። የዚህ ሳምንት በተለይም የእሁድ ጨዋታዎች እጅግ በጣም ወሳኝ ከሚባሉ ጨዋታዎች ውስጥ ነው። ጨዋታዎቹን በተመለከተ ውጤቶቹ ደግሞ እጃችን ላይ እንደደረሰ እንደዚሁ ከስር የምናጋራችሁ ይሆናል። ዛሬ የዓለም ክለቦች ዋንጫ ይጀመራል። ውድ ቤተሰቦቻችን ዛሬ ሲጀመር ግን ጨዋታው የሚደረገው ሊነጋጋ ሲል ወይም ደግሞ በኢትዮጵያን ከኩለ ሌሊት አለፍ ብሎ ሌሊት 9 ሰዓት ከ00 ሲል ሃርድ ሮክ ስቴዲየም የሊዮኔል አንድሬስ ሜሲውን ቡድን ኢንተር ማያሚን ከግብፁ አልአህሊ ጋር ያፋልማል። የ125 ሚሊዮን ዶላር እንደዚሁም እንዳጠቃላይ ደግሞ 1 ቢሊዮን ዶላር ይዞ የጀመረው የፊፋ የዓለም ክለቦች ዋንጫ ዛሬ ይጀመር እንጂ ስቴዲየሞች ባዶ ሊሆኑ ይችላሉ ከሚለው ስጋት ግን እስከዚህ ሰዓት ድረስ አልተረፈም። ሊዮኔል አንድሬስ ሜሲ ከዚህ ውድድር ጋር በተያያዘ አንድ ቆይታ አድርጎ ነበረ። ይህ ትልቅና እጅግ ማራኪ ውድድር ብሎታል። እናም ከዓለም ምርጥ ክለቦች ጋር ለመፋለም ዝግጁ ነኝ፣ የቻልኩትን ሁሉ አደርጋለሁ ብሏል ሊዮኔል አንድሬስ ሜሲ። የመክፈቻ ጨዋታው ግን አሁንም ቢሆን ሙሉ ለሙሉ ስቴዲየም መግቢያ ትኬቶች ተሽጠው እንዳልተጠናቀቁ ነው እዚህ ሰዓት ድረስ መረጃው እየደረሰ ነው። ቤተሰቦቻችን ከዓለም ክለቦች ዋንጫ የመጀመሪያ ቀን ጋር በተያያዘ ተጨማሪ መረጃዎችን ከጥቂት ደቂቃዎች በኋላ እንደዚሁ በቀጣይ መረጃችን ላይ ምናካተት ይሆናል። ኒኮ ዊሊያምስ ለባርሴሎና ለመጫወት ሲል 10 ሚሊዮን ፓውንድ በአመት የሚያገኝበትን ገንዘብ ትቶ በ6.3 ሚሊዮን ፓውንድ ብቻ ለባርሴሎና ለመጫወት ፍቃዱን ሰጥቷል። ለባርሴሎና ለመጫወት ካለው ፍላጎት አንጻር በእንደዚህ አይነት መልኩ ደሞዙን ቀንሷል። ሃንስ ፍሊክ እና ኒኮ ዊሊያምስ በስልክ አውርተው ነበር። ወደ ቤተሰቦቻችን የውይይታቸው ጭብጥ ደግሞ ተጫዋቹን በየትኛው የሜዳ ክፍል ላይ እንደሚያጫውቱት ለማሳመን ነበረ። ባርሴሎና ኒኮ ዊሊያምስን እንደሚያስፈርሙት ብቻ ሳይሆን ልክ እንደነ ዳኒ ኦሎሞ አይነት ችግር ውስጥ እንደማይገባም ለተጫዋቹና ለወኪሉ ቃል ገብተውለታል ብለዋል። ሪልቮ ፋብሪዚዮ ሮማኖ መረጃውን አረጋግጦታል። ስለሆነም የኒኮ ዊሊያምስ ህልም በስተመጨረሻም እውን ሊሆነ ከጫፍ የደረሰ ይመስላል። እንደሚታወቀው ባየር ሙኒክና አርሰናል ፈላጊ፣ በተለይም ባየር ሙኒክ ደግሞ ከ2 ጊዜ በላይ ይህን ተጫዋች የግላቸው ለማድረግ ሰፋ ያለ ድርድር ማድረጋቸው ይታወቃል። አሁን እንግዲህ ወደ ባርሴሎና ለመቀላቀል ተጫዋቹ ሁሉንም ቅድመ መስፈርቶች በባርሴሎና የተቀመጡትን ተቀብሏል። የሚጫወትበትን የሜዳ ክፍል፣ የአመታዊ ደሞዙን ጥቅል በባርሴሎና መቀነስ አለበት የተባለውን ሁሉንም አስተካክሏል። ባርሴሎናዎች ደግሞ እንደ ዳኒ ኦልሞ አይነት ችግር አይገጥምህም እያሉት ነው። ለማንኛውም ይህ ዝውውር በዚህ ሳምንት የመፈጸም እድሉ ሰፊ ነው ብሏል ፋብሪዚዮ ሮማኖ። ፓሪስ ሰን ዠርሜን ረብጣ ብሮች አይቸግረውም፣ ምክንያቱም በናስር አል ኸላፊ ነው የሚተዳደረው። በዛ ላይ ደግሞ ዘንድሮ ዋንጫ የተባለ ነገር በሙሉ ጠራርጎ ወስዷል። ስለዚህ ካዝናው በብዙ ከደረጁ ክለቦች በአውሮፓ ውስጥ ፓሪስ ሰን ዠርሜን ይጠቀሳል። ታዲያ ፓሪስ ሰን ዠርሜን አስቀድሞ ለፍራንኮ ማስታንቱኖ ሪያል ማድሪድ ካቀረበለት ገንዘብ በላይ አቅርቦለት ነበረ። ነገር ግን ሪያል ማድሪድ ብታምኑም ባታምኑም በ5 ቀን ውስጥ ነው ዝውውሩን ከፓሪስ ሰን ዠርሜን ለመንጠቅ የፈጀበት። ፓሪስ ሰን ዠርሜን እና ሉዊስ ኤንሪኬ ፍራንኮ ማስታንቱኖን አሳምነው ወደ ፓሪስ ሊያስኮበልሉት ጫፍ ደርሶ እንደነበር ይታወቃል። ፋብሪዚዮ ሮማኖ እንደዘገበው ከሆነ የ5 ቀን ሂደት ብቻ ነው ሪያል ማድሪድ ተጫዋቹን ከፓሪስ ሰን ዠርሜን ለመንጠቅ የፈጀባቸው። ሪያል ማድሪድ ሁሌም ቀዳሚ መሆን ይገባዋል ያለው ደግሞ ፍሬድሪኮ ቫልቬርዴ ነው። የመጀመሪያ ዓለም ክለቦች ዋንጫ እዚህ ከኛ ጋር ሊሆን ይገባል፣ ከኛ አርማ ጋር ከደጋፊዎች ጋር ልናከብረው ይገባል። ይህን ዋንጫ ወደ ቤት ይዘን ለመመለስ 100% ያለንን እንሰጣለን ብለዋል። ረብጣ ብሮችን የሚያስገኘው የዓለም ክለቦች ዋንጫ
መሳተፉ በራሱ ብዙ ገንዘቦችን ያስገኛል። ማሸነፉ ደግሞ $125 ሚሊዮን ወደ ካዝናቸው እንዲያስገቡ ያደርጋል። ነገር ግን ታሪካዊን ዋንጫ ለማንሳት ሪያል ማድሪድ ሁሌም ቀዳሚ መሆን ስለሚገባው ይህ ዋንጫ የኛ ነው ብሏል ፍሬድሪኮ ቫልቬርዴ። ትላንት ምሽት በነበረን ስፖርታዊ መረጃ ላይ ጆሴፍ ፔፕ ጋርዲዮላ ማንቸስተር ሲቲ ዋና አሰልጣኝ ወደ አሜሪካ የምንጓዘው ለመሳተፍ ሳይሆን ዋንጫውን ለማንሳት ብቻ ነው ማለታቸው ይታወሳል። ሀያላኖቹ ክለቦች ካሁኑ ዋንጫውን ለማንሳት ሁሉም ዝግጁ መሆናቸውን ሲያረጋግጡ የማድሪዱ ተጫዋች ፍሬድሪኮ ቫልቬርዴም ቃል ከሰጡ ተጫዋቾች ውስጥ አንደኛው ነው። ይህን የዓለም ክለቦች ዋንጫ በቀጥታ ያሰራጩታል ተብሎ ከሚጠበቁት ጣቢያዎች ውስጥ ዲኤድ ዜኔን ተጠቃሹ ነው። ይህ ጣቢያ ታዲያ የዘንድሮን የዓለም ክለቦች ዋንጫ ለማንሳት ቅድመ ግምቱን ለፓሪስ ሰን ዠርሜን ሳይሆን እንደ ኦፕታ ለሪያል ማድሪድ ነው የሰጠው። ሪያል ማድሪድን ቅድሚያ ሰጥቶታል አንደኛ ደረጃ፣ ፓሪስ ሰን ዠርሜን ሁለተኛ፣ ማንቸስተር ሲቲ ሶስተኛ፣ ባየር ሙኒክ አራተኛ፣ ቼልሲ አምስተኛ፣ ኢንተር ሚላን ስድስተኛ፣ አትሌቲኮ ማድሪድ ሰባተኛ፣ ዩቬንቱስ ስምንተኛ ደረጃ ላይ ተቀምጧል። በዓለም ክለቦች ዋንጫ አሸናፊነት ቅድመ ግምት በኦፕታ ለፓሪስ ሰን ዠርሜን ሲሆን የቀጥታ ስርጭት አስተላላፊው ዲኤድ ዜድኤን ግን ሪያል ማድሪድ የዘንድሮን የዓለም ክለቦች ዋንጫ የማንሳት ቅድመ ግምት ተሰጥቶታል። በመድረኩ ላይ ግን ልምደ ጠገብ ሰው አለ። ፔፕ ጋርዲዮላ በአዲሱ ፎርማት ለመጀመሪያ ጊዜ እየተሳተፉ ቢሆንም ሁሉም ክለብ በዓለም ክለቦች ዋንጫ ታሪክ ግን እንደ ጆሴፍ ፔፕ ጋርዲዮላ በርካታ ዋንጫዎችን ያሳካ የለም። ከባርሴሎና ሁለቴ፣ ከባየር ሙኒክ አንዴ፣ ከሲቲ ጋር አንድ ጊዜ ይሄን ግዙፍ ዋንጫ እንዳነሱ ይታወቃል። በአሜሪካ ነው ውድድሩ የሚካሄደው። ወደ ቤተሰቦቻችን እንደሚታወቀው በአሜሪካ እንግዲህ እግር ኳስ ታሪክ ውስጥ በአንድ ጨዋታ በርካታ ተመልካች በሀገር አሜሪካ ጨዋታ ሲደረግ የተመለከት ነው 2004 ላይ ነበረ። ጨዋታው በወቅቱ በሪያል ማድሪድ እና በማንቸስተር ዩናይትድ መካከል ነበር የተካሄደው። በዛን ሰዓት ሮናልዶ ለማድሪድ እየተጫወተ ዋይኒ ማርከሩኒ ደግሞ ለማንቸስተር ዩናይትድ እየተጫወቱ የነበረ ነው። በዛ ሰዓት ላይ ውድ ቤተሰቦቻችን በአንድ ስቴዲየም 109,318 ደጋፊዎች እጭቅ አድርጎ በሚይዝ ስቴዲየም ላይ ነበረ ጨዋታው የተካሄደው። ስቴዲየሙ ሙሉ ለሙሉ ካፍ እስከ ገደፉ ሞልቶ ነበረ። በአሜሪካ እግር ኳስ ታሪክ ይህን ያህል ተመልካች የተመለከተው አንድም የእግር ኳስ ጨዋታ የለም። ለማንኛውም ዘንድሮ ግን በተቃራኒው በደጋፊዎች እጥረት ስጋት ውስጥ የወደቀ የዓለም ክለቦች ዋንጫም እንደሆነ ይታወቃል። ዲያጎ ሲሞኔ ግሪዝማን በእውነትም የክለባችን ሌጀንድ ብሎታል። እንደሚታወቀው በባርሴሎና እና በአትሌቲኮ ማድሪድ በኩል ተዘዋውሮ ከተጫዋቾች አንደኛው ነው። እናም ዲያጎ ሲሞኔ ሲናገሩ እኛን ለቆ ወደ ባርሴሎና በሄደ በ3 እና በ4 ወር ውስጥ እኛን መልቀቅ እንዳልነበረበትና ስህተት እንደሰራ ተገንዝቦ ነበረ። ስህተቱን አርሞ ወደኛ ተመልሷል። እውነተኛው የአትሌቲኮ ማድሪድ ሌጀንድ ብሎታል። እንደሚታወቀው ተጨማሪ 2 ዓመት ኮንትራትን ፈርሟል። እስከ 2007 በዲያጎ ሲሞኔ ቡድን ውስጥ አትሌቲኮ ማድሪድ እንደሚቀጥል ይታወቃል። ናም ከአትሌቲኮ ማድሪድም ከደጋፊዎች ልብ ውስጥም በቶሎ የሚረሳው አይደለም ቢሉም እሱ ግን ዋንጫን ለማንሳት በአትሌቲኮ ማድሪድ አልሳካ ሲለው ወደ ባርሳ ሲሄድ አትሌቲኮ ማድሪድ የላሊጋ ዋንጫን አሳካ። ከዛ የለም የድሮ ክለብ ይሻላል ብሎ ወደ አትሌቲኮ ማድሪድ ሲመለስ ባርሴሎና ዋንጫውን አነሳ። ከላሊጋ ዋንጫ ጋር የተሸዋወደ ተጫዋች እንደሆነ ይታወቃል። ፈረንሳይ የመሃል ሜዳ ተጫዋች ፖል ላቤሌ ፖግባ ከፈረንሳዩ ክለብ ሞናኮ የዝውውር ጥያቄ እንደቀረበለት ተረጋግጧል። ሞናኮ ለፖል ላቤሌ ፖግባ የ2 ዓመት ኮንትራት ማቅረባቸው ሲገለጽ አሁን ላይ በክለቡና ተጫዋቹ መካከል ንግግሮቹ ቀጥለዋል። አበረታች ንጥረ ነገር ተጠቅሟል በሚል ከእግር ኳስ ለ4 ዓመታት ታግዶ የነበረው ፖል ላቤሌ ፖግባ እገዳው ወደ 18 ወራት ተቀንሶለት ወደ እግር ኳስ መመለሱ ይታወቃል። ፖል ፖግባ ዩቬንቱስ ጋር ያለውን ኮንትራት በጥር ካቋረጠ በኋላ በነፃ ወኪል እንደሚገኝ ይታወቃል። ስለሆነ ይህ ተጫዋች በቀጣይ ቀናት ከሞናኮ ጋር የ2 ዓመት ኮንትራት ሊፈራረም ይችላል ተብሏል። ከስምምነት የሚደርሱ ከሆነ ሞናኮች የ2 ዓመት ኮንትራት ነው ለዓለም ሻምፒዮኑ ፖል ላቤሌ ፖግባ ያቀረቡለት። በተለይም በ2018 የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ስታነሳ የዚህ ተጫዋች ሚና የሚረሳ አልነበረም።
ሌላኛው ከሞናኮ ጋር በተያያዘው ውድ ቤተሰቦቻችን ከሰሞኑ ተቋርጦ የነበረው የባርሴሎናና የሞናኮ ድርድር እንደቀጠለ ነው። ሞናኮች ከፖል ላቤለ ፖግባ በተጨማሪ አንሶ ፋቲንም ጉዳይ የመጨረሻ ስራዎችን እያከናወኑ መሆኑን ነው ፋብሪዚዮ ሮማኖ ያረጋገጠው። ስምምነቱ አሁን ላይ የመጨረሻ ደረጃ የሚባል ደረጃ መድረሱንም አረጋግጧል። አንሶ ፋቲ በባርሴሎና የመቆየት ልዩ ፍላጎት ኖሮት ይህን ዓመት እንዳማከነው ይታወቃል። ባርሴሎናዎች ግን አስቀድመው በክረምት ላይ ነበር ክለቡን እንዲለቅ የነገሩት። ተጫዋቹ ግን ሃንሲ ፍሊክን አሳምኜ ለባርሴሎና ወደ ቋሚነት መለሳለሁ ቢልም ጥቂት ደቂቃዎችን ማግኘት እንኳን በብዙ ሲቸገር ተመልክተናል። በስተመጨረሻም መዳረሻው ሞናኮ እንደሚሆን ሲጠበቅ ነበር። የተቋረጠውም ድርድር በይፋ መጀመሩና በዚህ ሳምንት እንደሚጠናቀቅ ነው ፋብሪዚዮ ሮማኖ ያረጋገጠው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ውድ ቤተሰቦቻችን። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ጄምስ ሚለር ተጨማሪ 1 ዓመት ኮንትራት በብራይተን ኤንድ ሆቭ አልቢዮን ቤት ፈርሟል። እግር ኳስን በሊድስ ዩናይትድ ኖቬምበር 2002 ላይ ነበረ መጫወት የጀመረው። እናም ይህ ተጫዋች አሁን በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ጨዋታዎችን የተጫወተ ሁለተኛው ተጫዋች ነው። ጋሬዝ ባሪ በእንግሊዝ ፕሪሚየር ሊግ ታሪክ 653 ጨዋታዎችን ያደረገ ነበር። ጄምስ ሚለር 638 ጨዋታዎችን አድርጓል። 15 ጨዋታዎችን በቀጣዩ ውድድር ዓመት በብራይተን ኤንድ ሆቭ አልቢዮን መለያ ለብሶ የሚጫወት ከሆነ ከጋሬዝ ባሪ ሪካርዱን ሲስተካከል 16 ጨዋታ ካደረገ ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ጨዋታዎችን ያደረገ ተጫዋች በመሆን ሪካርዱን ከጋሬዝ ባሪ መንጠቅ ይችላል ማለት ነው። የ1 ዓመት ኮንትራት ከብራይተን ጋር ስላራዘመ ይህን ሪካርድ ይሰብራል ተብሎ ይታሰባል። የዩናይትድ ሪያን ጊግስ 632 ጨዋታ በማድረግ 3ኛ፣ ፍራንክ ላምፓርድ ለቼልሲ 609 ጨዋታ በማድረግ 4ኛ፣ ዴቪድ ጄምስ በ572 ጨዋታ 5ኛው ተጫዋች መሆን ችሏል። ፔፕ ጋርዲዮላ 2024-25 የውድድር ዓመትን ከሲቲ ጋር ባሳለፍኩበት መንገድ ወይም ባጠናቀቁበት መንገድ ከባርሴሎና ጋር አሊያም ከሪያል ማድሪድ ጋር አሳልፌ ቢሆን ኖሮ እስካሁን ተባሬ ነበር ወይም ስንብት ደብዳቤ ቢሮ መጥቶልኝ ነበር ብለዋል። በማንቸስተር ሲቲ ቤት በጣም አስከፊ የሚባል የውድድር ዘመንን አሳልፈናል ያሉት ፔፕ ጋርዲዮላ ዋናው ነገር በውድድሩ መጨረሻ ላይ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጣችን ነው። እናም በሚቀጥለው የውድድር ዓመት ብዙ ነገር እናሻሽላለን ብለዋል። ምንም ጥርጥር የለውም። ብዙ ነገር ለማሻሻል ከጥር ጀምሮ ቁልፍ ተጫዋቾችን ወደ ቡድኑ አምጥተዋል። ከጥር እስከ ክረምት 10 ቀን የዝውውር መስኮት በስፋት ከተንቀሳቀሱና በርካታ ተጫዋቾችንም ካስፈረሙ ክለቦች ውስጥ አንደኛው ነው። በዓለም ክለቦች ዋንጫ እነኚህንም አዲስ ተጫዋቾችን ይዞ ሄዷል የጆሴፍ ፔፕ ጋርዲዮላ ቡድን። እሳቸው በባርሴሎናና በሪያል ማድሪድ ቢሆን የማይሰጠኝን እድል ቀጣይ ውድድር ዓመት ከሲቲ ጋር በዋንጫ እንክሰዋለን ብለዋል። የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጣቸው ግን በብዙ መንገድ እንዳስደሰታቸው ደጋግመው ሲናገሩ እየሰማናቸው እንገኛለን። የፔፕ ጋርዲዮላ ማንቸስተር ሲቲ አዲስ ያስፈረማቸውን ተጫዋቾች ብቻ ሳይሆን አዲስ ወደ ቡድን የቀላቀላቸውን የአሰልጣኝ ስታፍ አባላት ይዘው ነው ወደ አሜሪካ ያቀኑት። በትላንትናው ዕለት የመጀመሪያ ልምምዳቸውን በዛው በአሜሪካ አድርገዋል። በዚህ መሰረት ኮሎ ቱሬም ከአብዛኛው አዲስ ፈራሚዎች ጋር ሆኖ ልምምድ ሲሰራ ተመልክተነዋልና ምናልባት ከነበረው እንቅስቃሴ አንጻር ምስል ላይ እንደተከታተል ነው እየተሯሯጠ ነበር አብዛኛውን ሰዓት ሲያሳልፍ የነበረውና እንደውም ፋብሪዚዮ ሮማኖ በማህበራዊ ትስስር ገጹ ላይ ምናልባት ተጫዋች ብሎ ያስፈረሙት እንዳይመስለው ብሎ ሲቀልድበት ነበረ። በርካታ የሚዲያ ክፍልን እያካለለ ነበረ ልምምድ ሲሰራ የነበረው የቀድሞ የፕሪሚየር ሊግ ሌጀንድ ኮሎ ቱሬ በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ውስጥ እነ ፔፕ ሌንደርሰን ጨምሮ የቀድሞ የሊቨርፑል የክሎፕ ምክትል አሰልጣኞች በአሰልጣኝ ስታፍ አባላት በአዲስ መልክ ወደ ስራው እንደተቀላቀሉ ይታወቃል። እናም አዲሶቹ አሰልጣኝ አዲሶቹ ተጫዋቾችም በአሜሪካ ተገኝተው በትላንትናው ዕለት የመጀመሪያ ልምምዳቸውን አድርገዋል። ዛሬ እኩለ ሌሊት በኋላ ልክ 9 ሰዓት ሲል በኢንተር ማያሚና በግብፁ አልአህሊ መካከል በሚደረግ ጨዋታ የዓለም ክለቦች ዋንጫ በይፋ እንደሚጀመር ይታወቃል። ኬቨን ደብሮይና 10 ዓመታት ቆይታ በኋላ ነው ማንቸስተር ሲቲን በነፃ ወኪል ለቆ ናፖሊን የተቀላቀለው። ታዲያ ይህ ተጫዋች በ10 ዓመት ቆይታ ውስጥ በማንቸስተር ሲቲ
11554 የተሳኩ ቅብብሎችን ማከናወን ከቻለ በኋላ ነው ክለቡን የለቀቀው። ኦፕታም ትላንትና ይህንን መረጃ ይዞት ወጥቷል። ያ ማለት ውድ ቤተሰቦቻችን በአመት ከ1100 በላይ ኳሶችን በስኬት ያቀብላል ማለት ነው ለቡድን አጋሮቹ። ይህ ተጫዋች ከቀጣይ ውድድር ዓመት በኋላ በውሃ ሰማያዊው የማንቸስተር ሲቲ መለያ ሳይሆን በውሃ ሰማያዊው የኔፕልስ መለያ ነው የምንመለከተው። ቼልሲዎች ከዝውውር መስኮቱ ጋር በተያያዘ በገዛ ሌጀንዶቻቸው ከሰሞኑ ተቃውሞ ሲቀርብባቸው ነበረ። አሁን ደግሞ ከሚሸጡት ተጫዋች ጋር በተያያዘ ቅሬታ እየቀረበባቸው ነው። በተለይም ሾዋን ራይት ፊሊፕስ ቼልሲ ለአርሰናል ኬፓ አሪዛባላጋን መሸጡ ወቅሶታል። ቼልሲ ምን እያደረገ እንደሆነ በእውነት ግራ አጋብቶኛል እያለ የሚገኘው ተጫዋቹ በዚህ ሲዝን ኬፓ አሪዛባላጋ ከበርንማውዝ ጋር ያሳለፈው ብቃት እጅግ በጣም አስደናቂ ነው። ቼልሲ ቤት ከነበረው ቁጥር 1 በረኛ በጣም የተሻለ ነበረና በቀጣይ ኬፓ አሪዛባላጋ ከነበረው ብቃት አንጻር ለቼልሲ ቋሚ ሆኖ መጫወት ነበረበት ብለዋል። እሱ የማይታመን ሲዝን አሳልፏል። በርንማውዝ በሊጉ ጥሩ ደረጃን ይዞ ሲያጠናቅቅ የአንዲ ኢራኦላው ቡድን በጣም ወሳኙ ተጫዋች የነበረው ኬፓ አሪዛባላጋ ነው ብለዋል። ቼልሲ በውድድር ዘመኑ ላይ ኬፓ እያለ ሌላ ግብ ጠባቂ መግዛት አያስፈልጋቸውም ነበረ። በቀጣይ ሲዝንም ይህ ድንቅ በረኛ ያውም ለሊጉ ትልቅ ተቀናቃይ ቡድን አርሰናል አሳልፈው ሰጥተው ሌላ ግብ ጠባቂ መግዛት አሳማኝ ምክንያት የለውም። ኬፓ ወደ ቼልሲ መመለስ ይችሉ ነበር። እነሱ ግን እንደዚህ ያላደረጉም። ይህ ለኔ እጅግ በጣም እንግዳ ነገር ሆኖብኛል ብለዋል። ኬፓ በሊጉ ትልቅ ልምድ ያለው ድንቅ ብቃት ያለው በረኛ ነው። በእርግጠኝነት ቼልሲ ይህንን በረኛ ለአርሰናል አሳልፎ መሸጡ ወደፊት ይቆጨዋል። በዚህ አጋጣሚ አርቴታና የአርሰናል ስካውቶች ሳላደንቅ አላልፍም። ድንቅ በረኛ ያውም በርካሽ ዋጋ ያውም ከተቀናቃኝ ቼልሲ ለማዛወር ከጫፍ ደርሷል። ለአርሰናል የሚያስጨበጭብ ለቼልሲ ደግሞ ትልቁ ድቀት የሆነ ዝውውር ብሎ ቼልሲዎችን በብዙ ወርፏቸዋል። ይህ ግብ ጠባቂ በነገራችን ላይ በጣም ውዱ ግብ ጠባቂ ነው። ከ74 ሚሊዮን ፓውንድ በላይ የወጣበት ግብ ጠባቂ ነበር። አሁን በቼልሲ ወደ ማፍረሻው 5 ሚሊዮን ፓውንድ አካባቢ ነው። አርሰናሎችም ይህንን ለመክፈል ፈቃደኛ እንደሆኑ ይታወቃል። ሁጎ ኤኬቴኬን በተመለከተ ውድ ቤተሰቦቻችን በርካታ ፈላጊዎች ካሉት ተጫዋች አንደኛው ነው። በአይንትራክ ፍራንክፈርት ቤት ቼልሲ አስቀድሞ የተጫዋቹ ፈላጊ ነበረ። መረጃ ጠይቆ 100 ሚሊዮን ዩሮ ከተባሉ ክለቦች ውስጥ አንደኛው ነው። ሊቨርፑል ሁጎ ኤኬቴኬን ለማስፈረምም ጥሩ እድል አላቸው የሚል መረጃን ፍለረን ፒልተንበርግ አስነብበዋል። ሆኖም በቅድሚያ ዳርዊን ኑኔዝ ያሉ ተጫዋቾችን ለመሸጥ እየሰሩ የሚገኙት ሊቨርፑሎች ገዢ እየተጠባበቁ ይገኛሉ። ቼልሲ በፉክክር ውስጥ እንደቀጠለ ሲሆን አዲሱ ፈላጊ ሆኖ የመጣው ማንቸስተር ዩናይትድ ደግሞ በዚህ ጨረታ ላይ ሶስቱም የፕሪሚየር ሊግ ክለቦች እንዳሉበት ይነገራል። ነገር ግን አሁን እየወጡ ባሉ መረጃዎች መሰረት አይንትራክ ፍራንክፈርት 100 ሚሊዮን ዩሮ ከዚህ ዝውውር መፈለጉን ተከትሎ ዋነኛ ፈላጊ የሆኑት ሊቨርፑል እና ቼልሲ በዝውውሩ ላይ መቀጠላቸው ነገር እርግጥ መሆን አልተቻለም ተብሏል። ከዩናይትድ በተሻለ ግን ሊቨርፑል እና ቼልሲ እዚህ ዝውውር ላይ እንዳሉም ነው ፍለረን ፒልተንበርግ ያስነበበው። አዲሱ የሊቨርፑል ፈራሚ ፍሎሪያን ዊርትዝ በአመት 20 ሚሊዮን ዩሮ እንደሚያገኝ በሊቨርፑል ቤት ተረጋግጧል። እስከ 2030 ነው ኮንትራቱን የሚፈርመው። ስለዚህ አመታዊ ደሞዙ 20 ሚሊዮን ዩሮ ሆኗል ማለት ነው። ውድ ቤተሰቦቻችን በሳምንት እስከ 380 ሺህ ዩሮ አካባቢ ያገኛል ማለት ነው። በእርግጥ በፕሪሚየር ሊግ ውስጥ ከዚህ በላይ የሚያገኙ አሉ። ኤርሊንግ ብራውት ሃላንድ በጣም የተጋነነ የሚባል ሳምንታዊ ደሞዝ አይደለም። ከወቅታዊ ደሞዞች አንጻር ግን ከፍተኛ የሚባል ደሞዝ ስለመሆኑ ምንም ጥርጥር የለውም። በቀጣይ ውድድር ዓመት በአርኔ ስሎት የ10 ቁጥር ሚና እንደሚሰጠው ቃል ተገብቶለት ወደ ሊቨርፑል የሚመጣው ጀርመናዊ ተጫዋች ፍሎሪያን ዊርትዝ በቀጣይ ውድድር ዓመት የበርካቶችን ቀልብ ይስባል ከተባሉ ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። ቪታስላቭ ያሮስ ወደ አያክስ የሚያደርገው ዝውውር የጊዜ ጉዳይ ብቻ መሆኑን ነው የአያክሱ ጋዜጠኛ ቲም ቫን ዶያኒያን የገለጸው። አያክስ ቼክ ሪፐብሊካዊን የ3 ዓመት ግብ ጠባቂ ከሊቨርፑል ለማስፈረም አብዛኛውን ስራዎች ሰርቷል ተብሏል። በተለይም የመግዛት አማራጭ ባለው የውሰት ውል ነው ይህን ግብ ጠባቂ ከሊቨርፑል ማስኮብለል የሚፈልጉት። እንደሚታወቀው የሊቨርፑል ሁለተኛ ምክትል አሰልጣኝ የነበረው ጆን ሄቲንጋ የአያክስ አሰልጣኝ ከሆነ በኋላ ነበር ይህን ግብ ጠባቂ ከሊቨርፑል ለማምጣት ስራዎችን እየሰራ እንደነበረ የተናገረውና የጊዜ ጉዳይ ብቻ ተብሏል። ሊቨርፑሎች ግብ ጠባቂ የሚለቁ ከሆነ ሌሎች ግብ ጠባቂዎችን ለመመልከት ወደ ገበያ ይወጣሉም ተብሎ ይጠበቃል።
አንድ አጥቂ በላይ ያስፈልገናል ብሏል። የቀድሞ የአርሰናል ተወዳጁ ተጫዋች ጃክ ዊልሸር አርሰናል በሚቀጥለው የውድድር ዓመት ፕሪሚየር ሊጉን ዋንጫ ማንሳት ከፈለጉ ከአንድ አጥቂ በላይ ያስፈልጋቸዋል ሲል፣ ሌላኛው የቡድኑ ሌጀንድ ቲዮ ዋልኮት የዝውውር መስኮት ሲጠናቀቅ አርሰናል ጥሩ ዝውውሮችን ጨርሶ እንደማገኘው ተስፋ አደርጋለሁ ብሏል። ጃክ ዊልሼር ስለ አርሰናል ሲናገር ማይክል አርቴታም አርሰናልን ወደ ታላቅነት መልሷል፣ እንደዚሁም አርሰናል የተሻለ ቡድን አድርጓል። ነገር ግን አርቴታ ባለፉት 5 ዓመታት ትልልቅ ዋንጫዎችን ማሸነፍ አለመቻሉ በጣም ያስቆጫል ብሏል። በዚህ የዝውውር መስኮት አጥቂ ካስፈረመ አርሰናል ዋንጫ ያነሳል ወይ ተብሎ የተጠየቀው ጃክ ዊልሼር እኔ እንደማስበው ዋናው አጥቂ 9 ቁጥር ብቻ ማስፈረም ለሁሉም መፍትሄ የሚሆን አይመስለኝም። ሌሎች መሻሻል ያለባቸው ቦታዎች አሉ። ከአንድ በላይ አጥቂ አርሰናል ያስፈልገዋል። በተለይም ከ9 ቁጥር አጥቂ በተጨማሪ የክንፍ አጥቂዎች ያስፈልጉታል ብዬ አምናለሁ ብሏል። ቀጣይ ውድድር ዓመት ከማይክል አርቴታ ጋር ዋንጫ ለማንሳትም እንደዚህ አይነት ዝውውሮችን ማድረግ አለብን ሲል፣ ሌላኛው ሌጀንዳቸው ቲዮ ዋልኮት በመጀመሪያው የዝውውር መስኮት ምንም ተጫዋቾችን ያላስፈረመው ክለቡ በሚቀጥለው በሚከፈተውና 74 ቀናት በሚቆየ የዝውውር መስኮት ግን ወሳኝና ቁልፍ ተጫዋቾችን አስፈርሞ የዝውውር መስኮቱ እንደሚዘጋ ተስፋ አደርጋለሁ ብሏል። በዚህ ጉዳይ ላይ የአርሰናል ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልከታችሁን ብታጋሩን ደስ ይለናል። በፖርቶ ቤት በውሰት የሚገኘው ፋቪዮ ቬራ በአርሰናል በተሰጠው ፈቃድ መሰረት በውሰት ጊዜው በተጨማሪነት በዓለም ክለቦች ዋንጫ ፖርቶን ወክሎ እንዲሳተፍ እንደተፈቀደለት ይታወቃል። አርሰናል ተጫዋቹን እንግዲህ በቀጣይ ውሰት መስጠት አይፈልግም ተብሏል። ዝውውር ላይ የግዢ አንቀጽ ስላልተካተተ ወደ አርሰናል ይመለሳል። የደም ተከትሎ ፋቪዮ ቬራ የዓለም ክለቦች ዋንጫ ተሳትፎን ሲጨርስ ወደ አርሰናል በመመለስ ለቅድመ ውድድር ዝግጅት ወደ ስብስቡ ይቀላቀላል ተብሎ ይታሰባል። ማይክል አርቴታም አሁንም ቢሆን ተጫዋቹ ላይ ያላቸው አቋም ግልጽ ነው ብሏል ለሚረር ስፖርት። በተለይም ተጫዋቹን የቡድናቸው የቅድ አካል እንዳልሆነ እየተረጋገጠ የሚገኘው ምናልባት የዚህ ተጫዋች ዝውውር ጉዳይ በቀጣይ በሁለተኛው የዝውውር መስኮት አርሰናል ከሚያስፈርማቸው ተጫዋች ጋር ተያይዞ ውሳኔ ሊሰጥበት ይችላል ተብሏል። አርሰናል ብራዚላዊውን የሊኑን ተከላካይ አሌክሳንደር ሪቤሮን ሁኔታ እየተከታተለ ነው ተብሏል። በዓለም ዋንጫ ማጣሪያ ብራዚል ከፓራጓይ ባረጉት ጨዋታ ላይ አርሰናል መለማዮቹን ልኮ ተጫዋቹን ሁኔታም እንደተከታተለ ተረጋግጧል። በቀጣዩ ውድድር ዓመት ራሳቸውን በብዙ መንገድ ያጠናክራሉ፣ ላጡት የ3 ዓመት ዋንጫ ማካካሻ የሚሆን ሲዝን እናሳልፋለን ባሉት አርሰናል ቤት ትልልቅ ዝውውሮች ይጠበቃሉ። አሌክሳንድሮ ሮቤሮን በቀጣይ ወደ ቡድኑ ለማምጣት መለማዮችንም ልከው ሲመለከቱ እንደነበረ ተረጋግጧል። በቀጣይ አርሰናል እዚህ ዝውውር ላይ ምን ያህል ጥረት ያደርጋል የሚለውን ደግሞ ተከታትለን መረጃውን የምናደርሳችሁ ይሆናል። ሉዊስ ማይልስ ኬሊ በቀጣይ በአርሰናል የ5 ዓመት ኮንትራት ከተጨማሪ ደሞዝ ጋር ይጠብቀዋል ተብሏል። ድርድሩ እንደቀጠለ ነው። ስለ ዴክላን ራይስም ትላንት ሀሳቡን አጋርቷል። እሱ ልክ እንደ ታላቅ ወንድሜ ነው የምመለከተው ብሏል። አጠገብ መሆኑ ብዙ ነገሮችን አቅልሎልኛል ያለው ሉዊስ ማይልስ ኬሊ በጣም ጥሩ ሰውም ነው ብሎ ዴክላን ራይስን አወድሶታል። በክለባችንም በሀገራችንም አንድ ላይ ነን፣ ከእግር ኳስ ነገሮች ውጭም ብዙ የህይወት ምክሮችንም ለግሶኛል ብለዋል። ዴክላን ራይስ ከቤተሰቦች ጋር ጥሩ ግንኙነት አለው የሚለው ሉዊስ ማይልስ ኬሊ እሱ ካጠገቤ ሁል ጊዜ ስለሚገኝ ለእኔ ነገሮችን በአርሰናል ቤት አቅልሎልኛል፣ ጥሩ መሪ ሲል አወድሶታል። የአርሰናል እንግዲህ በሰሞኑ በተደጋጋሚ መረጃችንም ላይ አንስተንላቸዋል። አርሰናል ቤት አምበል እንዲሆኑ በበርካቶች ከታጩ ተጫዋቾች ውስጥ ዴክላን ራይስ አንዱ እንደሆነ ይታወቃል። ሉዊስ ማይልስ ኬሊም እውነተኛው መሪ ሲል አወድሶታል። በአርሰናልና በማንቸስተር ዩናይትድ መካከል አንድ ሰው አለ፣ ቪክተር ጊዮኬሬስ። አርሰናል አጥብቆ ይፈልገዋል፣ ዩናይትድን በተመሳይ። ሁለቱም ክለቦች ይፋ የዝውውር ጥያቄ ለቪክተር ጊዮኬሬስ ካላቀረቡም አርሰናልም ዩናይትድም ግን ተጫዋቹን ይፈልጉታል። ታማኙ ሰው ዴቪድ ኦርኔስቴ ከቪክተር ጊዮኬሬስ ጋር በተያዘ አዲስ መረጃን ይዞ ወጥቷል። ከሰሞኑ የገቡት ሰጣ ገባ ረገብ ብሏል። በስተመጨረሻም በስፖርቲንግ ሊዝበን ፍቃድ ተሰጥቶታል ለቪክተር ጊዮኬሬስ። ከሰሞኑ ከገቡበት ሰጣ ገባ በኋላ ቪክተር ጊዮኬሬስ በቃል በተገባለት መሰረት ከ60 እስከ 70 ሚሊዮን ዩሮ የዝውውር ሂሳብ ለመልቀቅ ከስምምነት ደርሷል። ስለዚህ በቀጣይ ቀናት ማን ይህን ሂሳብ ያቀርባል የሚለው የሚጠበቅ ሲሆን ከሰሞኑ ግን 100 ሚሊዮን ዩሮ በታች አንለቀውም ያሉት ስፖርቲንግ ዳይሬክተሩ ተጫዋቹ ለስፖርቲንግ ሊዝበንም ከዚህ በኋላ ልጮትም ልምምድም አልሰራም፣ የተገባልኝም ቃል አልተከበረም ብሎ
ብዙ ሰጣ ገባው ከገባ በኋላ ነው እንግዲህ በትላንትናው ዕለት ስፖርቲንግ ሊዝበኖች በቃል ደረጃ ቃል የገቡለትን ከ60 እስከ 70 ሚሊዮን ዩሮ እንቀበላለን ብለዋል። አርሰናል ወይስ ማንቸስተር ዩናይትድ ማን ይፋዊ ጥያቄ ያቀርባል? ቀጣይስ የክለቡና የተጫዋቹ ምላሽ ምን ይሆናል የሚለው በቀጣይ ተከታትለን የምናደርሳችሁ ይሆናል። ቶትናም ሆትስፐርስ ለብሪያን ምቤሞ የዝውውር ጥያቄ አላቀረበም ውድ ቤተሰቦቻችን። ነገር ግን 70 ሚሊዮን ፓውንድ ለማቅረብ በቶትናም ሆትስፐርስ በኩል ዝግጅታቸውን ጨርሰዋል። ሚረር ስፖርትም መረጃውን አረጋግጦታል። 70 ሚሊዮን ፓውንዱን መቼ ያቀርቡታል የሚለው ደግሞ በቀጣይ ይጠበቃል። 70 ሚሊዮን ፓውንድ ግን የመጀመሪያ ጥያቄ እንደሚሆን ዴቪድ ኦርኔስቴ አረጋግጦታል። ዴቪድ ኦርኔስቴ ከዚህ ጋር በተያዘ ለማንቸስተር ዩናይትድም ያጋራው መረጃ አለ። በተለይም ቶትናም ሆትስፐርስ ቶማስ ፍራንክን አዲሱ አሰልጣኛቸው ማድረግን ተከትሎ ብሪያን ምቤሞን ከዩናይትድ ለመንጠቅ እንደ ጥሩ አጋጣሚ እየተጠቀሙት ይገኛሉ ብሏል። ነገር ግን ማንቸስተር ዩናይትዶች አስቀድመው ከብሪያን ምቤሞ ጋር ስምምነት መፈጸማቸውን ያረጋገጠው ዴቪድ ኦርኔስቴ በቃል ብሪያን ምቤሞ ለማንቸስተር ዩናይትድ ለመጫወት ስምምነቱን አሁንም እንደጠበቀ ነው ብሏል። በቀጣይም ቀናት ቶትናም ሆትስፐርሶች ይፋዊ የ70 ሚሊዮን ፓውንዱን ጥያቄ ለቶትናም ሆትስፐርስ ቢያቀርቡም ማንቸስተር ዩናይትድ ላይ ትልቅ ጫና ይፈጥርበታል ከክፍያ አንጻር ካልሆነ በስተቀር የብሪያን ምቤሞን ወደ ማንቸስተር ዩናይትድ ዝውውር አያግደውም ያለው ዴቪድ ኦርኔስቴ ነው። ሚረር ስፖርትም ከዚህ ዝውውር ጋር በተያያዘ ተጨማሪ መረጃዎችን ይዞ ወጥቷል። ወደ ቤተሰቦቻችን ቶትናም ሆትስፐር ዝውውሩን ለመጥለፍ ከፍተኛ ጥረት ማድረጉን ያረጋገጠው ሚረር ስፖርት ተጫዋቹ አሁንም ቢሆን ግን ዩናይትድን ምርጫ ያደርጋል ያለው ደግሞ በተጨማሪነት ሚረር ስፖርት ነው። ዩናይትድ ተጫዋቹን ለማስፈረም ያቀረበው ሁለተኛ ዙር ጥያቄ 55 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ አካባቢም ተቀባይነት አላገኘም ያለው ሚረር ስፖርት ለተጫዋቹ ዝውውር ከ60 ሚሊዮን ፓውንድ በላይ የመክፈል ፍላጎት የለውም ብሏል። ዩናይትድን ስፐርስ ዝውውሩን ለመጥለፍ ደግሞ 70 ሚሊዮን ፓውንድ የዝውውር ሂሳብ ያካተተ የዝውውር ጥያቄ ለማቅረብ ዝግጅታቸውን ማጠናቀቁን የገለጸው ሚረር ስፖርት ቶማስ ፍራንክ ከዚህ ቀደም ከተጫዋቹ ጋር ያላቸው ትውውቅ መጠቀም እንደ አማራጭ የያዙት ቶትናም ሆትስፐርሶች ተጫዋቹ ግን ይህ በተወራበት በጥቂት ደቂቃ ውስጥ አንድ መልእክት በማህበራዊ ትስስር ገጹ ላይ አጋርቷል። ይህም መልእክት ቶማስ ፍራንክን አብዝቶ ያመሰገነበት ነው። ታዲያ በርካቶች ዳግም ለሚገናኙ ነገር በዚህ ሁላ ደረጃ ቶማስ ፍራንክን ማመስገን ለምን አስፈለገው የሚል መረጃን ይዘው እየወጡ ነው። ለማንኛውም እሳቸው የአዲሱ የቶትናም አሰልጣኝ ከሆኑ በኋላ መልካም ምኞቱን ገልጾ ለነበራቸው ጊዜ ካመሰገነ ተጫዋች ብሪያን ምቤሞ አንደኛው መሆኑን ተከትሎ ይህ እንደ ጥሩ ማሳያም ተደርጎ ሊወሰድ ይችላል እያሉ ነው። ነገሮች እጅጉን የጋሉበት ሁኔታ ላይ የደረሰ ይመስላል በተጫዋቹ ዝውውር ጉዳይ ላይ። ለማንኛውም ማንቸስተር ዩናይትድ ግን ከምንም በላይ እዚህ ተጫዋች ላይ ቀጣይ የሚያቀርበው የዝውውር ጥያቄ በጣም ወሳኝነትም አለው ያለው አክሎል ሚረር ስፖርት ነው። ከዚህ ጋር በተያያዘ ዴቪድ ኦርኔስቴ ሚረር ስፖርትም አሁንም ተጫዋቹ ከዩናይትድ አያልፍም የሚጠበቀው ዩናይትድ ጥያቄ ብቻ ነው እያሉ ነው። አዲሱ ፈራሚ ማቲያስ ኩና እኔ እንደማስበው ሩበን አሞሪም ወደዚህ እንደመጣ በጣም አስፈላጊው ሰው ነበር። እኔ በሱ ትልቅ እምነት አለኝም ብሏል። እሱ በፖርቱጋል ያደረገው ሁሉም ነገር ድንቅ ነው። እኔ ተስፋ አለኝ እሱ በፖርቱጋል እንዳደረገው በማንቸስተር ዩናይትድም አድርጎ የአውሮፓን እግር ኳስ እንደምንቆጣጠረው ብሏል። ነገር ግን በሚገባን እንደማስበው እሱ ይሄንን እንዲያደርግ እንደ እኔ ሁሉም ነገር ማድረግ የሚችሉና ክለቡን መርዳት የሚችሉ ክፍት የሆኑ ተጫዋቾች ያስፈልጉታል ብለዋል። በማንቸስተር ዩናይትድ በጣም ወሳኝ የሚባሉ ተጨማሪ ተጫዋቾች ያስፈልጋሉ ያለው ማቲያስ ኩና ማንቸስተር ዩናይትድ የአውሮፓን እግር ኳስ መቆጣጠር በሩበን አሞሪም ስር እንደሚችል 100% እርግጠኛ ነኝ ሲል ተደምጧል። ስለዚህ የሩበን አሞሪም ፍልስፍና በራሱ ለማንቸስተር ዩናይትድ በጣም ወሳኝነቱን አዲሱም ተጫዋች ተቀብሏል። እሱ ግን ለዩናይትድ ለመፈረሙ ምክንያቱ የልጅነት ህልሙ እንደሆነ ደጋግሞ መናገሩ ይታወሳል። ሌላው ከቡድን አጋር ከሚሆነውና ረብጣ ብሮችን ውድቅ አድርጎ በማንቸስተር ዩናይትድ ስለሚቆየውም ብሩኖ ፈርናንዴስ ተጠይቆ ነበረ። በቀጣይ ውድድር ዓመት በእውነቱ በማንቸስተር ዩናይትድ ከሚጠበቁ ጥምረቶች ውስጥ የማቲያስ ኩንሃና የብሩኖ ፈርናንዴዝ ነው። ጥሩ ፕሮፋይል ያላቸው በጣም ተቀራራቢ የሚመስል ፕሮፋይል ያላቸው ግን ፍጹም የተለያዩ ተጫዋቾች ናቸው። ማቲያስ ኩና ኳስን በእግሩ ስር ይዞ በተለይም ሶስተኛ የሜዳ ክፍል ላይ ወደ ሳጥን ውስጥ መግባት የሚችል፣ ብሩኖ ፈርናንዴዝ ደግሞ ሶስተኛ የሜዳ ክፍል ላይ ያለቁ ኳሶችን ወይም ተሻጋሪ ኳሶችን ማቀበል የሚችል በጣም ወሳኝ የሚባል ሚና ያላቸው ተጫዋቾች ናቸው። ታዲያ ማቲያስ ኩና በቀጣይ ስለሚጣመረው ብሩኖ ፈርናንዴዝ በሰጠው ሐሳብ ብሩኖ ፈርናንዴዝ በፕሪሚየር ሊግ ውስጥ ካሉ ተጫዋቾች ሁሉ
አራአያ መሆን የሚችል ተጫዋች ብሎታል። በዚህ ማሊያ ውስጥ የመጫወት ከፍተኛ ፍላጎት ካላቸው ተጫዋቾችም አንደኛው ነው። እውነተኛ የማሊያ ፍቅር ያለው ሲል ብሩኖ ፈርናንዴዝን አወድሶታል። ሁለቱም ለዩናይትድ መጫወትን ቀድሚያ የሰጡ ተጫዋቾች ናቸው። ማቲያስ ኩና አስቀድሞ ዩናይትድ በየትኛው መድረክ መሳተፉን ሳያረጋግጥ ወይም እንደማይሳተፍ እያወቀ የፈረመ ሲሆን ብሩኖ ፈርናንዴዝን በተመሳሳይ ረብጣ ብሮችን ትቶ በዩናይትድ የቆየ እንደሆነ ይታወቃል። ማንቸስተር ዩናይትድ ከተጫዋች ሽያጭ የሚያገኘው ገንዘብ ደግሞ በቀጣይ ዝውውሮቹ ላይ ትልቅ ተጽዕኖ ይኖራቸዋል ተብሎ ይታሰባል። ለገበያ በርካቶችን አቀርቧል። አንደኛው አንቶኒ እንደሆነ ይታወቃል። ከቀድሞ አሰልጣኙ ኤሪክ ቴን ሃግ ጋር ለሶስተኛ ጊዜ በባየርን ሊቨርፑልን ይገናኛሉ ተብሎ ቢታሰብም ዩናይትድ የለጠፈበት የዝውውር ሂሳብ ግን ነገሮችን አዳጋች ሊያደርግ ይችላል እየተባለ ነው። ዩናይትድ አስቀድሞ እስከ 35 ሚሊዮን ዩሮ አካባቢ ከዚህ ዝውውር ይፈልጋል ቢባልም አጠቃላይ የዝውውር ሂሳቡ ግን 50 ሚሊዮን ዩሮ አካባቢ እንዲደርስ በዩናይትድ በኩል ፍላጎት አለ እየተባለ ነው። በፍላጎት ደረጃ የቀድሞ ክለቡ ወይም በውሰት ሲጫወትበት የነበረው ክለቡ ሪያል ቤቲስ፣ በዛው በላሊጋ የሚሳተፉ አትሌቲኮ ማድሪድ፣ ከጣሊያን ሴሪያ ዩቬንቱስ፣ እንደዚሁም ደግሞ ከጀርመን ቡንደስሊጋ ባየርን ሊቨርፑልን ስማቸው በስፋት እየተያዘ ይገኛል። ማንቸስተር ዩናይትድ በቀጣይም እንግዲህ በሁለተኛው በሚከፈተው የዝውውር መስኮት ላይ ተጫዋቾችን በመጀመሪያው የዝውውር መስኮት ላይ አብዝቶ መሸጥ ይፈልጋል። ይህም በዝውውር መስኮቱ የመጀመሪያ ቀናት የሚሸጠው ሽያጭና የሚያገኘው ገንዘብ ደግሞ በቀጣይ በዝውውር መስኮቱ ላይ ነቃ ተሳትፎን እንዲያደርግ ያግዘዋል። ከማቲያስ ኩና በኋላ ጄሰን ዊልኮክስ የመጀመሪያ እቅዳችን ተፈጽሟል፣ ቀጣዮቹ ይቀጥላሉ ማለታቸው የሚዘነጋ አይደለም። ማንቸስተር ዩናይትድ ባለፈው የውድድር ዘመን በፕሪሚየር ሊግ ጨዋታ ብዙ እይታ ካገኙ ክለቦች ውስጥ ቀዳሚ ሆኗል። ምንም እንኳን እጅግ በጣም አስከፊ ጊዜን ያሳለፈው ማንቸስተር ዩናይትድ በፕሪሚየር ሊግ የተመልካች ቁጥር ቢቀንስም በመላው ዓለም ግን በቀጥታም ክለቦችን ከተከታተሉ ወይም በቀጥታ ስርጭት ጨዋታዎችን ከተከታተሉ ክለቦች ውስጥ ማንቸስተር ዩናይትድ ደጋፊዎች በቀዳሚነት ተቀምጧል። ይሄም ማንቸስተር ዩናይትድ አሁንም በዚህ ሁላ ድክመት ውስጥ ብራንዱ ምን ያህል ከፍ ብሎ እንዳለ ማሳያም ተደርጎ ሊወሰድ ይችላል። ማንቸስተር ዩናይትድ ምናልባትም ዘንድሮ በብዙ መንገድ ተሻሽሎ ይመጣል ተብሎ በሚጠበቅበት ዓመት ላይ ብዙ ገቢንም ከቴሌቪዥን መብት ያገኛል ተብሎ ይታሰባል። ከአዲሱ መለያ ሽያጭ ጀምሮ ብዙ ገቢዎችን ለማግኘት ባቀደው ዩናይትድ ውስጥ ይሄ ጥሩ የሚባል ዜና ነው። እጅግ በጣም ደካማ የውድድር ዓመቱ ግን ማንቸስተር ዩናይትድን አሁንም በብራንዱ ምክንያት እንዲተርፍ እያደረገው ይገኛል። በተለይም ተጫዋቾችን ከማስፈረም አንጻርና ከገቢ አንጻር እምብዛም ኪሳራ የገጠመው ተጫዋች አይደለም ክለብ አይደለም። ውድ ቤተሰቦቻችን በመሆኑም በቀጣይ ውድድር ዓመትም ይቀጥላል ተብሎ ይታሰባል። ማንቸስተር ዩናይትድ በመላው ዓለም ብዙ የቀጥታ ስርጭቶችን እንግዲህ ከታዩላቸው የፕሪሚየር ሊግ ክለቦች ውስጥ በግንባር ቀደምትነት እንደሚጠቀስ ነው ሚረር ስፖርት በዘገባ ያረጋገጠው። ማንቸስተር ዩናይትድ ከሰሞኑ አዲስ መለያ አስተዋውቆ ነበረ። ይህንንም መለያው አስቀድሞ ማኑኤል ኡጋርቴ በስህተት ከክለቡ በፊት ይፋ ካረገ በኋላ አጥፍቶ በማግስቱ ክለቡ ይፋ አደረገ። ከዛ በኋላ በመላው ዓለም የዩናይትድ ደጋፊዎች ይሄን መለያ ለብሰው በማህበራዊ ትስስር ገጾቻቸው ምስሎችን ሲያጋሩ ነበረ። ታዲያ በማንቸስተር ዩናይትድ አዲስ መለያ ምስል ካጋሩት ውስጥ ኢትዮጵያዊው ሰው ለሁለተኛ ጊዜ በማንቸስተር ዩናይትድ ይፋ ገጽ ምስሉ ተለጥፏል። በማህበራዊ ትስስር ገጹ ሮቢ ሀበሻዊ ይባላል። ባለፈው ዓመት በቃል ስፖርት ዩቲዩብ ቻናላችን ይህ ሁነት እንደተከሰተ ነግረናችሁ ነበር። ታዲያ ይህ ኢትዮጵያዊ ግለሰብ እንግዲህ ለመጀመሪያ ጊዜ ሲደረግ በጣም አሪፍ ነበረ፣ ለሁለተኛ ጊዜ በማየቴ ግን በጣም ተደስቻለሁ ሲል መልእክቱን አጋርቷል። ኢትዮጵያዊው ሮቢ ሀበሻዊ በማህበራዊ ትስስር ገጹ ማለት ነው ለሁለተኛ ጊዜ የማንቸስተር ዩናይትድን አዲሱን መለያ ለብሶ በማህበራዊ ትስስር ገጹ ያጋራው ምስል ዋናው ክለብ ማንቸስተር ዩናይትድ ራሱ ደግሞ አጋርቶታል ማለት ነው። ለኢትዮጵያዊው በድጋሚ እንኳን ደስ ያለ ማለት እንወዳለን። ኢትዮጵያና ማንቸስተር ዩናይትድም የተሳሰሩበት ይህ ኢትዮጵያዊ ነበረ። ዛሬ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሸገር ደርቢ አዳማ ሳይንስና ቴክኖሎጂ ስቴዲየም ልክ 9 ሰዓት የሚጀምር ይሆናል። እንደዚሁም ዛሬ ሻምፒዮኑ ኢትዮጵያ መድን ከሃዲያ ሆሳዕና ጋር አመሻሽ 12 ሰዓት እዛው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን ያደርጋሉ። የ35ኛ ሳምንት ተጠባቂ ጨዋታ ግን እሁድ ወልዋሎ ዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ፣ መቻል ከኢትዮ ኤሌክትሪክ፣ ፋሲል ከነማ ከአዳማ ከተማ እኩል 9 ሰዓት በ3 ስቴዲየም
እንደዚሁም 12 ሰዓት ላይ ኢትዮጵያ ንግድ ባንክ ወላይታ ዲቻ በቀጣዩ ውድድር ዓመት በፕሪሚየር ሊጉ ተራፊና ላፊ እንዲሁም ወዳቂውን የምንለይበት ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ብትሰሟቸው ብለን መርጠን ያሰናዳላችሁ ስፖርታዊ ጥንቅሮቻችን ይህን ይመስሉ ነበር። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን ዳግም እንገናኛለን። ከወደዳችሁን እንደ ሁልጊዜው እንላለን ላይክ አድርጉ፣ አበረታቱን። ለዚሁ ሐሳብ አስተያየት መስጠት ካሻችሁ በሐሳብ መስጫ ሳጥናችን ላይ አጋሩን። በተለይ በዓለም ክለቦች ዋንጫና በተጫዋች ዝውውር ጉዳይ ላይ የግል መልከታችሁን አጋሩን። ከጥቂት ደቂቃዎች በኋላ እንድንገናኝ ሰብስክራይብ አድርጋችሁ የደወለ መለከቷን መጫን እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ዕለተ ቅዳሜ ማለዳ ያሰናዳላችሁ ጥንቅር ፍጻሜው እዚህ ጋር ሆነ። መልካም ቀን።